ሰላም ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ደስ በሚል ዜና ነው የመጣሁት። እንግዲህ ብሩክ ኑስ ያስተላለፈው መልእክት አለ ማለት ነው። ስለ ማስተር አብነት ወንድማችን እግዚአብሔር ይመስገን ማለት ነው። የሁላችንም ጸሎት የሁላችሁም ጸሎት ሙስሊም፣ ኦርቶዶክሱ፣ በየሃይማኖቱ የኢትዮጵያ ኤርትራውያን፣ በአጠቃላይ የዓለም ሕዝብ ነው እየጸለየለት ያለ ማለት ይቻላል። በተለያየ አረቦች በእንግሊዝኛ በጣም ብዙዎቹ የራሳቸው መልካም ምኞት ሲመኙ ፈጣሪ እንዲያምረው ሲመኙ ምኞታቸውን በቲክቶክ በተለይ በጣም እያየን ያለ ነው ነበረ። እግዚአብሔር ይመስገን እንግዲህ አሁንም በጣም አሪፍ ጥሩ ሁኔታ ላይ እንዳለ ተናግሯል ማለት ነው። እግዚአብሔር የተመሰገነ ይሁን ማለት ነው። እና ብሩክ ኑስ እንግዲህ አሁን ማስተር አብነት ያለበት በጣም ጥሩ ሁኔታ የጤና ሁኔታ ላይ ነው ያለ። ሁላችሁም በጸሎት እንድትበረቱ አሁንም አሪፍ ነገር ላይ እንዳለ ነው ብሎ በማለት አስተላልፏል ማለት ነው። እግዚአብሔር ይመስገን አሁንም ፈጣሪ ጨርሶ ይማረው ወንድማችን። በበቀደሙ እኚህም ዶክተር እንትን ብለው ነበረ ማለት ነው። እሳቸውም እንደዚሁ ጸሎት አድርጉለት የሚል ጥሪ አስተላልፈው ነበር ከሆስፒታል። ዛሬም ብሩክም እንግዲህ ሂዶ በአይኑ በአካል ተገኝቶ ባየው መሰረት ለኢትዮጵያ ሕዝብ ለተጨነቃችሁ አሁን በጥሩ ጤንነት ሁኔታ ላይ ይገኛል። ሁላችሁም ጸሎታችሁ አሁንም እንዳይለየው ጸልዩለት። እግዚአብሔር ይመስገን አሪፍ ሁኔታ ላይ ነው ያለ በማለት ተናግሯል። ፈጣሪ አሁንም ጨርሶ እንዲምረው እንግዲህ እስካሁን ድረስ ጥሪ እየተደረገ ያለው ስለ ማስተር አብነት ጸሎት ነው። ጸልዩ 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 ነው። ዶክተሩም ፓስተሩም ቄሱም ሼኪውም ጸሎት ነው። እሱም ጸልዩልኝ እንዳለው እና አሁንም ሁላችሁም ጸልዩለት። በየሃይማኖታችሁ ሁላችንም እናምነው የአንድ ፈጣሪን እስከሆነ ድረስ ሁላችንም ጸሎት እናድርግለት። የምስኪኖች አምላክ እነዛ ከመሬት የሚያነሳቸው ከወደቁበት የሚያነሳቸው ሁሉ ደርሰውለት የነሱን እንባና ጸሎት ደርሶ ዛሬ ደግሞ እንግዲህ ጥሩ ሁኔታ ላይ እንደሚገኝ እየሰማን ያለ ነው። በደንብ ድኖ ፈጣሪ ደግሞ ወደ ማንነቱ ወደሚወደው ስራ መልካም ስራው ማለት ነው ወደዛ እንዲመልሰው ብለን ሁላችንም ጸሎታችንም ምኞታችንም ነው ማለት ነውና ማስተር በጣም ነው የምንወድ። ሳር ቅጠል ይወድሃል። ከመቶ አንድ ሰው እንኳን ቢሆን ነው አይወድህም ቢባል የኢትዮጵያ ሕዝብ ድፍን የዓለም ሕዝብ ካንተ ጋር ነው ያለ። ኤርትራውያን ሁሉም አንተን በጸሎት እያሰበ ነው ያለ። አሁንም ደግሞ ፈጣሪ ይማርህ። የእውነት ነው ምላችሁ እዚህ ጋር ህጻጽ ላይ በትግራይ ክልል ረሀብ የተከሰተው ይሄን ነገር ሳይ ምን ትዝ እንዳለኝ ታውቃላችሁ? ወይኔ ማስተር አብነት እኮ ጤናማ ቢሆን ዛሬ ቀዳሚ እሱ ነበር ያልኩት እኔ የእውነቴን ነው ምላችሁ። ለወገን ደራሽ ከመንግስትም ከማንኛውም ቀድሞ የሚደርስ ለወገን ማስተር አብነት ነው። እሱ ነበረ ቀዳሚ የሚደርሰው ማለት ነውና እግዚአብሔር አምላክ አሁንም ወደ ጤናው መልሶ ወደሚወደው ስራ ፈጣሪ እንዲመልሰው ሁላችንም ጸሎትና ምኞታችን ነው። አሁንም ብሩክ ኑስ ባስተላለፈው መልእክት እንግዲህ በጣም ደስ ብሎናል። እግዚአብሔር ይመስገን ጉርሻ ፔጅን ለቆታል ማለት ነው። አብረው እንዲሁም ደግሞ በፎቶ አስደግፌ አምጥቼላችኋለሁ። አብረው በፎቶም እዛ ቦታው ላይ ተገኝቶ አይተናል። ዶክተር አብይም እንደዛው አስተላልፎ ነበረ ትላንትና በጽሁፍ። ብቻ ለማንኛውም ለማስተር የሚያስፈልገው ጸሎት ነው። ሁላችንም በጸሎት እንበርታ። በጾም በጸሎት በየሃይማኖታችን እናስበው ወንድማችንን እግዚአብሔር ምሮት እንደ በፊቱ እየዘለለ እንደፈለገ እየተራመደ ህዝቡን እንዲረዳ ደግሞ የበለጠ ስራ እንዲሰራ ለኢትዮጵያ ህዝብ ኩራታችን ምትክ የሌለው የማናገኝለት ሌላ የእውነት ነው ማስተር አብነት ማለት። ከአንድ ቤት እንኳን ከአንድ ሀገር ቀርቶ ከአንድ ቤት እንኳን አንድ አይነት ልጅ አይወጣም። ከአንድ እናት የተወለዱ ልጆች ራሱ አንድ አይመጡም ማለት ነውና ማስተርን ማንም አይተካውም። እውነቴን ነው ምላችሁ። ስለዚህ የሱ ምትክ አናገኝም። መተኪያ የሌለው ሰው ነው በኢትዮጵያ ምድር ላይ እኔ እስካየው ድረስ ማለት ነው። አዎ ብዙም ይረዱ አሉ፣ ብዙም ይሰጡ አሉ። ይለያያል፣ የሱ ይለያል። እንዳያችሁት አይጸየፍ እያነሳ እስከ ቆሻሻቸው እስከ ቁስላቸው አንስቶ አጥቦ አጽድቶ በቃ የሆነ በሰከንድ ውስጥ እኮ ታሪካቸውን ልውጥ አድርጎ ቅድም እንደዛ ያነቡት መልሰው በቃ እናንተ ራሱ ስታዩ በእንባ ነው እሱ የሱን ቪዲዮ የምናይ ሰዎች እንግዲህ እኔ እንጃ ሰው ሆኖ የማስተር አብነት የሚለቃቸውን ቪዲዮ የሚሰራቸውን ስራ አይቶ ያላለቀሰ ሰው አለ ብዬ አላስብም፣ እንደኔ ማለት ነው።
የእውነቴን ነው መላችሁ። ስለዚህ እግዚአብሔር እንዲመራው ይህን ሰው ወደ ስራው እንዲመለስ ለልጆቹ መልካም አባት እንደሆነ በመልካም አባትነት ልጆቹም አባታቸውን ሳያጡ በልጅነታቸው እንዲያሳድጋቸው ለህፃኖቹ ሲል ለምስኪንና ለረሀብተኞች ኢትዮጵያን ሲል ማለት ነው። ፈጣሪ ይማረው። እንግዲህ የዚህ ሁሉ እናት የዚህ ሁሉ ህጻናት ሳይቀር ነው እያነባና እያለቀሰ ያለው ማለት ነው የእውነት። ስለዚህ የዚህ ሁሉ ጸሎት ተሰምተዋል። እግዚአብሔር ይመስገን። አሁን ጥሩ ሁኔታ ላይ እንዳለ እንግዲህ መረጃ የተሰጠ ነው። ጸሎት እንዳይቆም አሁንም በደንብ ጸሎት አድርጉ እየተባለ ነው። ስለ ህመሙ ያው እንደሰማችሁት እንግዲህ የአጥንት እንደሆነ ነው የተነገረ። እሱም ተናግሯል። እግሩ ላይ እንግዲህ ከዚህ በፊት ካንሰር የነበረው ቦታ ላይ እዛ ጋር በጎፋ የተነሳ እንግዲህ በዛን ሰዓት ላይ ህመም አሞታል እግሩ ማለት ነው። አስሮትም አይተናል የቆሰለውን ማለት ነው። ምን ቆርጦት ነው ምናምን እያልን ነበረ። በጎፋ እንትን ነው ህመሙ የተነሳ 1 አመት ሆኖታል። እሱም እንደተናገረው አሁንም ያ ነው እንግዲህ ያ በሽታ ነው አሁንም የተነሳበት እየተባለ ነው። እግዚአብሔር ታሪከኛ አምላክ ነው። እግዚአብሔር አምላክ የሞተን ያነሳል፣ የታመመን ያድናል፣ ታሪክን ይለውጣል፣ የተቸገረን ያጠግባል። ስለዚህ የማይሳነው አምላክ አሁንም ደግሞ በጸሎት ሙት የሚያነሳ ከአንበሳ መንጋጋ ከሞት መንጋጋ ፈንቅሎ የሚያወጣ ከእሳት መንጋጋ የሚያወጣ እግዚአብሔር አምላክ ዛሬም ደግሞ የኢትዮጵያ አምላክ መድኃኔዓለም ክርስቶስ የድንግል ማርያም ልጅ ማስተር አብነትንም ምሮት አድኖት ከዚህ በሽታ ከዚህ አስከፊ ከዚህ እንባ በኋላ ሁሉም ነገር ታሪክ ተቀይሮ በደስታ እግዚአብሔርን የምናመሰግንበት ያድርገልን ብዬ እኔም ጸሎቴም ምኞቴም ነው። የሁላችንም ነው። የሱን ቪዲዮ ባየውና የሱን ድምጽ ባየው ቁጥር ነው ማለቅ ሰው እኔ ከሚናገራቸው ነገሮች የሆነ ውስጣችሁ ላይ ጠባሳ ጥሎ ነው የሚያልፈው። በሞት እንኳን የኔ የሆነውን ነገር ሁሉ ለድሀ ስጡልኝ በሰማይ ቤት ጠይቃችኋለሁ ነው ያለ። ለልጆች ያስቀምጡልኛል አለም። የእውነት በጣም ነው የሚያሳዝነው። ከኔ ምን ተማራችሁ አለ። ዝና፣ ገንዘብ፣ ሁሉም ነገር አይጠቅምም አለ። የሚጠቅመው ግን እግዚአብሔርን መያዝ ብቻ ነው ብሏል። ያቺ ሁሉ ነገር ሞልቶኛል አለ። ጤና የለኝም፣ ጤና አጣው። ተመልከቱ። እና ሁሉን ነገር ይዘነው አንሄድም። እንደዚሁ ባዶ ነው የምንሄደው። ስለዚህ ፈጣሪ እኔን ከጠራኝ እንኳን ብሎ የተናዘዘው ለምስኪን ነው። በህይወት እያለ የሚኖረው ለምስኪን፣ በሞት እንኳን ብሎ ህመም ውስጥ ስላለ ራሱ ለህዝብ ነው ያስተላለፈ። ለእናት ለአባት ወይ ለአንድ ሰው የሆነ ነገር አይደለም። ይሄ ከባድ ንዛዜ ነው። ሁሉንም ያስለቀሰና ያስነባ ነው። እድሜውን ልጅነቱን ገና የ32 አመት ነው እንግዲህ ገና ወጣት ነው። 32 አመቱ ነው እንደሰማኑ ከሆነ ማስተር አብነት ማለት ነው። በ32 አመቱ ታሪክ ነው የሰራ። የ100 አመት እድሜ ያላቸው የማይሰሩትን ታሪክ የሰራ ጀግና ወንድማችን ነው ለኢትዮጵያውያን። እንደዛም ሆኖ ደግሞ በዚችው እድሜ ራሱ ይሄን ሁሉ ታሪክ ሰርቶ ህይወቴ እንኳን ቢያልፍ ነው ያለ። በድንገት እንኳን ህይወቴ ቢያልፍ የኔ የሆነውን ንብረቴን ሁሉ ለድሀ ስጡ ነው ያለ። በስመ አብ የምር መታደል ነው እኮ እግዚአብሔርን እንደዚህ አይነት ልብ ለሰው መኖር። ለራስ ሳትኖሩ መታደል ነው። ለሰው የሚኖር ሰው የታደለ ነው። በነገራችን ላይ በሰማይም በምድርም። እና ስለ ማስተር አብነት እንግዲህ ያለው መረጃ ይሄ ነው። እየተከታተልኩኝ ያመጣላችኋለሁ አዳዲስ ነገር ሲገኝ ማለት ነው። አሁንም ጸሎት ብቻ ነው የሚያስፈልገው። እግዚአብሔር እንዲምረው ይህን መልካም ሰው ሁላችንም ጸሎት እናድርግለት። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለተጨነቃችሁ ይህን ሰምታችሁ ልባችሁ ይረጋጋ። እንግዲህ ደስታ ያሰማን፣ መጨረሻው ይመር።